እኔ ማለኝ ያለ እናንተ ማለኝ እኔ ከእግዚአብሔር ጋር እናንተ ናችሁ። እናንተን ነው ማየው። እንዴት እኔ ሳልፈቅድልህ ሩታ ጋር ትሄዳለህ ብላ ውሽሚት አምባጓሮ አነሳች አሉ። እንዴ እንዲህ ይቻላል እንዴ? መብቱ እኮ ነው። የልጁ እናት ጋር እኮ ነው የሄደው። እንዴ ተይ ተይ፣ አንቺ ደግሞ የዚህን ያክልማ ማለት ነው እንትን ባቲ የተሻለ ይመስልኛል። ሲጀመር ሩታ ይሄንን ነገር ትፈልገዋለች። ምክንያቱም ይሄንን ነጥብ ስታነሳ በአብርሽና በሄርሜላ መሀል እንደዚህ አይነት ግጭቶች እንደሚነሱ በደንብ ጠንቅቃ ታውቃለች። ወይም ትላንትና እንዳልኳቸው ይሄንን ፕሮሰስ አልጀመረችውም። ሁሉም ነገር አብርሽ ከሷ ጋር መጥቶ ግብግቦችን እንዲፈጥር ስለፈለገች ነው እንጂ ምንም የጀመረችው ፕሮሰስ እንደሌለ ሁላችሁም እንድታውቁ እንፈልጋለን። የመጀመሪያው ነጥብ ማለት ነው አብርሃም እንዴት ልጄን ይዘሽ ትወጫለሽ ብሎ ከሷ ጋር መጥቶ ግርግሮችን ይፈጥራል። አንድ ሁለት መባባሉ አለ። በዚህ መሃል ደግሞ አብርሽና ሄርሜላ መሃል ሰላም ሊፈጠር እንደማይችል በደንብ ታውቃለች። እና ትላንትና እንዴት ሄደ እኔ ሳልፈቅድልህ ማለት ነው። ኧረ እባክሽ እንደዚህ የሚባልም ነገር አለ እንዴ? እንደዚህ ከተጀመረማ አንቺ ራሱ ብዙ የምትቆየ አይመስለኝም ማለት ነው። ምክንያቱም ወንድ ልጅ አይሚን ከትዳሩ ትንሽ ገሸሽ ሲል በጣም የሚፈልገው ራሱን የቻለ ነፃነት አለ። ምናልባትም ይህንን ነገር በሩታ በኩል አቶ ሊሆን ይችላል ወደ አንቺ ህይወት የመጣውና እንዴት እንደዚህ ትሄዳለህ ልጅህን ምናምን አንድ ሳምንት ከአንቺ ጋር እንደማይቆይ ልታረጋግጭ ወይም ልታቂ ይገባል ማለት ነው። በዚህ ጉዳይ ወይም ይህንን ጉዳይ በተለይ ደግሞ ልጁን አስመልክቶ ወደ ሩታ ሲሄድ ሪዝን የምታቀርቢ ከሆነ የሆኑ ነገሮችን የምትደረድሪ ከሆነ እመኚኝ ብዙ አትቆይም ከሱ ጋር ማለት ነው። የመጣው ነገር ይመጣታል እንጂ ይሄ እምቡጥ ገላሽ ይቀራታል እንጂ ጥሎሽ እንደሚሄድ መጠራጠር የለብሽም። እና ትናንትና እንዴት ሄድክ ምናምን ብላ የተወሰነ እንትን ብላለች ምናምን የሚባል ወሬ ሰምተናልና ያንን ነገር እንትን ለማለት ያክል ነው ማለት ነው። ከዛ ውጪ እንግዲህ ያው ሩታ እናቷ ጋር የነበራትን የአራስነት ጊዜ ጨርሳ ወደ አዲስ አበባ ልትመለስ መሆኑን ሰምቻለሁ ማለት ነው። ትላንትና ሁላችሁም እንደሰማችሁት ያው አብርሽም የተናገረው ቁልፉን ልስጥሽ ምናምን ያለው ያው ከዚህ በኋላ ከዚህ በላይ ጊዜ እናቷ ጋር እንደማትቀጥል የታወቀ ነገር ነው። ስለዚህ ስትመለስ ደግሞ የት ነው የምታርፈው የሚለው ትልቁ ጥያቄ ነው። ቤቱ በአብርሽና በሄርሜላ ቁጥጥር ውስጥ ገብቷል። የት ታርፋለች እያለን እኛ ራሱ እያሰበን እየተጨነቀን ምናምን ነበረ። በዚህ ጉዳይ እንግዲህ ይህንን ሁሉ ነገር ክሪድ የሚያደርግ ምላሽ ከአብርሽ በኩል ተሰጥቷል ማለት ነው። እንግዲህ የቤቱ ቁልፍ ይሰጥሻል፣ ከተፈለገ የመኪናውም ቁልፍ ይሰጥሻል፣ የምታርፊው ራስሽ ቤት ነው፣ ምንም ችግር የለውም፣ ልጃችንን ተጋግዘን እናሳድጋለን ምናምን የሚል ምላሽ ሰጥቷል። እኔ ከውሽማዬ ጋር ወይም ከሄርሜላ ጋር አዲስ እያስገነባው ባለውት ቪላ ላይ ነው የምቆየው። ስለዚህ ምንም ይሄ አይነት ጉዳይ እንዳያሳስብሽ ምናምን ብሏል። ያው ልትመለስ መሆኑን እኔም ሰምቻለሁ። ለቀልድ ነው ይሄንን ነገር ያልኩት። በነገራችን ላይ ግን ያው እውነታው ይሄ ነው። ትላንትና ቁልፉን እንደሚሰጣት ነግሯታል። እነዚህ ልጆችስ የት ሊሆኑ ነው ለሩታ ቁልፉን ሰጥተው ምናምን ከተባለ ያው መቼ ይጠፋል ብላችሁ ነው። ሁለቱም እንደሆነ ኢማኑ ያላቸው ልጆች ናቸው። ሄርሜላም ብትሆን በነገራችን ላይ ማለት ነው በጣም የመለኛ ቤተሰብ ልጅ ናት። እሷም ኢማኑ በደንብ ያላት አይነት ልጅ ናትና የዚህን ያክል የሚያሳስብ ነገር ይኖራል ብዬ እንደኔ አላስብምና ያው ወደ አዲስ አበባ በዚህ 2-3 ቀን ውስጥ ሩታ ትሄዳለች ማለት ነው። ከዚህ ያው ሽኝት ይደረግላታል። እኔ እንደማውቀው እንደ ወግ ባህሉ ምናምን ከሆነ ያው የሩታ እናት ይዛ ሄዳ ምናምን ነው ለአብርሽ የምታስረክበው። ግን ደግሞ እሱ በእንደዚህ አይነት መንገድ አምጥቶ እስካላስረከበ ድረስ ያው ወጉን ጠብቀው ይወስዷታል የሚል እሳቤ የለኝም። ግን ያው እንዳልኳችሁ አዲስ አበባ ከዚህ በፊት ከአብርሽና ከሩታ ጋር ከአብርሽ ጋር በሚኖሩበት ቤት እንደምትገባ ነው መረጃው የደረሰኝ። እሱም ትላንትና ቁልፉን እንደሚሰጣት ነግሯታል። እሷ ግን እምቡር እያለች ነው። እኔ ጉዞ ላደርግ ነው፣ ልጅን ይዤ ልሄድ ነው ምናምን። ግን ያው እውነታው ልጁን ይዘሽ የትም የምትሄጂበት ቦታ እንደሌለ እርግጠኛ ነኝ። ወይም ከሀገር ሊያስወጣሽ የሚችል በቂ የሆነ ምክንያትም ትሄጃለሽ የሚል እሳቤም የለኝም። ይሄ ሁሉ ነገር የተፈጠረው አብርሽን ስሜታዊ ለማድረግና የተወሰኑ ያው የተለመዱት አምባጓሮች እንዲፈጠሩ ይመስለኛል። ትላንትና እንዳልኳቸው ያው እሱም የመጣበት መንገድ ትንሽ ለስለስ ያለ ነው። ኩልዳውን ቤቢ ሆኖ ነው የመጣው። እሷን ብቻ ሳይሆን እኛንም ጭምር ሰርፕራይዝ አድርጎን ነበርና
ያልጠበቀችው ነገር ነው። እስኪ አሁን ደግሞ በምን አይነት መንገድ ትንቀሳቀሳለች የሚለው አላቅም። ግን ይሄ ነገር እልህ ውስጥ ከቷትም ከሀገር እንዳትወጣ እየፈራሁኝ ነው። ያው አለ አይደለ እሱ እንዳሰበችው ሳይሆንላት ቀርቶ የምር አድርጌ ላሳየው ብላ ደግሞ እንዳትወጣውም እንትን አለን። ምክንያቱም ከዚህ በፊትም እንደዚህ አይነት ተመሳሳይ እንትኖችን አድርጋ ስለነበረ ሌላው ቢቀር የሆነበት ሄዳ ምናምን በቃ ከዚህ ነገር ርቄ ምናምን እኖራለሁ የሚልም እሳቤ ሊኖራት ይችላል። ምክንያቱም እንደ ሴት ልጅ ከባድ ነው ባልመቀማት፣ እግዚአብሔርን ከባድ ነው። በተለይ ለሴቶች አይናችሁ እያየ ሴት ልጅ መታ ባላችሁን ቅምት አድርጋ ስትሄድባችሁ ምን አይነት ፊሊንግ ሊሰማችሁ እንደሚችል ያው ግልጽ ነው። እና እነሱ እዚህ ጋር እንደፈለጉ ሲቀብጡ እንደፈለጉ ሲሆኑ ይህንን ነገር ቆማ የማየቱ እንትን ላይኖራት ስለሚችል ምናልባትም ልታደርገው ትችል ይሆናል። ግን እኔ እንደማውቀው አሁን ላይ የተጀመረ ምንም አይነት ፕሮሰስ እንደሌለ መረጋገጥ አለበት ማለት ነው። ስለዚህ በዚህ 2-3 ቀን ውስጥ ሩታ ወደ አዲስ አበባ ወደሚገኘው ወደ ቤታቸው ትሄዳለች ማለት ነው። ከባድ ነው ግን እግዚአብሔርን አስባችሁታል? ይሄ እኮ ይሆናል አይደለ? በጣም ደስ የሚል ሞመንት ነበረ። ልጇን ይዛ በክብር እናቷ ይዛት መታ ወደ ቤቷ ስትገባ ባሏ እንደዚህ አይነት ነገር ውስጥ ሳይገባ ቀርቶ ምናምን ቢሆን አስቡት ምን ያክል የደስታ ቀን ሊሆን እንደሚችል ማለት ነው። ግን ያው የሁለታችሁ እንደዚህ መሆን፣ የሁለታችሁ ስሜታዊ መሆን፣ የሁለታችሁ አለመደማመጥ መጨረሻችሁን እንደዚህ እንዲሆን አድርጎታልና አሁንም ቢሆን ለቀጣይ ህይወታችሁ ብዙ ነገሮችን ማስተካከል እንዳለባችሁ ነው እንደኔ የሚሰማኝ ማለት ነው። እንደዚህ ስሜታዊ ተከሆኑ ሊኖር አይችልም። እናንተ ከዚህ በኋላ በጣም ብዙ ኃላፊነት በጣም ብዙ ነገሮች ያለባችሁ ልጆች ናችሁና ቢያንስ ከእንደዚህ አይነት ስሜት ውጡ። ችግሮች ሲኖሩ በንግግር መፍታት ነው። አሁንም ቢሆን ይሄ ከሀገር ወጣለው እንደዛ ልጅህን ይዤ ምናምን ልጁ የሁለታችሁም ነው። በቃ ምንም አደርጋችሁ ህግ ቦታን ብትሄዱ በልጁ ላይ ያላችሁን መብት የአባትነቱን መብት ሊነፍጉ አይችልም። ህግም ቢሆን የእናትነትሽን ቦታ ሊነፍግ አይችልምና ምናልባት እንደዚህ አላሳየውም እንደዚህ እሷ ጋር ስለሄደ ምናምን ብለሽ ያሰብሻቸው ነገሮች ካሉ ካሁኑ እነዚህ ነገሮች ልታቆሚያቸው ይገባል ማለት ነው። ከዛ ውጪ ያው ትላንትና እንዳልኳችሁ ነው መለያየት እንዳለ ሆኖ መለያየት ራሱ በተማረ ሰው ደረጃ ሲሆን በንግግር ሲሆን ነገ በእናንተ መሀል ትልቅ የሆነ ነገር እንዳለ ተሰምቷችሁ አለ አይደል? ሰው ተለያይቶም እኮ በእህትና በወንድምነት ይቀጥላል። እኔ እንደው የሆነ ሰው ነበር ትልቅ አርቲስት ማለት ነው እንደዚህ እንጠያየቃለን ምናምን። ምክንያቱም ይሄ ትልቅነት ነው። በመካከላቸው ልጆች አሉ። ነገ ልጃችሁን መዳር አለ። ብዙ ነገር ሊኖር ይችላል። እግዚአብሔር ብሎ ደግሞ ታርቃችሁ ማብራችሁ ልትሆኑ ትችላላችሁና እንደዚህ የከፋ ነገር ውስጥ ባትገቡ እንደኔ የተሻለ ነው የሚል ሀሳብም ግምትም አለኝ። ይህንን ነገር እንዲህ ካልኩኝ ወደ ውሽሚቱ አልመለስ። እንዴ አንቺ ደግሞ ማፍላት ጀመርሽ አሉ እንዴ? አረ ረፊ፣ አረ አረጋጊው እንዴ! ገና በእጅሽ ማስገባትሽን ሳታረጋግጪ እንዴት የልጅህ እናት ጋር ትሄዳለህ ምናምን ብለሽ አምባጓሮ መፍጠር ጀመርሽ አሉ። በመግቢያ ላይ እንደነገርኳችሁ በእንደዚህ አይነት ሁኔታ እውነቴን ነው የምልሽ ከዚህ በላይ ከአንድ ወር በላይ ራሱ ትቆያለሽ የሚል እሳቤ የለኝም። ለምን እንዳልኩሽ ታውቂያለሽ? ወንድ ልጅ ትዳሩ በቃኝ ብሎ ሲወጣ ወይም ወደ ሌላ ሴት ጋር ሲሄድ የሆነ የጎደለው ነገር ይኖራል። በተለይ ደግሞ በነፃነት ደረጃ ማለት ነው። እኔ እንዳየሁት ከሆነ በጣም ብዙ ነገራችሁን ይወስዳል በልጅነት ስታገቡ ምናምን ማለት ነው። እና አለ አይደለ በፊት ከጓደኞቻችሁ ጋር እንደፈለጋችሁ የምትሆኑበት ምናምን ብዙ ነገሮች እየቀዘቀዙ እየቀነሱ ምናምን ይመጣሉና አንዳንዴ ደግሞ አለቅ ብሏችሁ አለ አይደለ የበፊት አመላችሁ ሄዳችሁ እንደዛ አይነት ነገር ውስጥ በምትገቡ ሰዓት ላይ ትዳራችሁ ውስጥ ግጭቶች ምናምን ይመጣሉና በጣም ነፃነቱን ይፈልጋሉ እንደ ልጅ በጣም ማለት ነው። በእርግጥ አለ አይደለ የዚህን ያክል የበዛ ነፃነትም አስፈላጊ ምናምን ነው ብዬ እንደኔ አላስብም። ግን እንደዛ አይነት ነገሮች ላይ ጫና ሲበዛበት ነው ብዙ ጊዜ እንትን የሚወጣውና አንቺም አሁን ነፃነቱን አትንፈጊው። የልጁ እናት ጋር ሄዶ ስለ ልጁ ወደፊት ህይወት ማስተካከል ያሉባቸውን ነገሮች እውነት እኔ አብርሽ አስደስቶኛል። እግዚአብሔርን ትላንትና በቃ ኩል ሆኖ ምናምን የመጣበት መንገድ ምናምን ነገሮችን የሚያስረዳበት መንገድ ምናምን በጣም ደስ ይል ነበር እና ልጃችንን አብረን ተጋግዘን እናሳድጋለን። ይኸው የቤቱን ቁልፍ አቤት እግዚአብሔርን እኔ ተመቸኝ እና ውሽሚትማ አሁንማ ቀረ እኮ በቃ የወንድማችን ሚስት
የወንድማችን አዲሷ ሚስት እረፊ፣ ለልጁ ነፃነቱን ስጪው፣ በቃ ተዋደዱ፣ ተፋቀሩ። እንግዲህ ምሽት ላይ የሚለቀቁ ቪዲዮዎች ላይ መተን እንደተለመደው ሀሳባችንን እንሰጣለን። እናንተስ ምን ትላላችሁ? ኮመንት ሴክሽን ላይ ሀሳባችሁን ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።